በየቀኑ ይደፍሩኝ ነበር ብዙ ስቃይ አድርሰውብኛል እባካችሁን ለወንድሜም ድረሱለት ህይወቱን ያበላሹታል እባካችሁን ይገሉብኛል ወንድሜም ድረሱለት እባካችሁ ስለሱ ነው እንጂ ማለት ምንም ነገር ባላወራ ደስ ይለኛል ወንድሜ በእጁ ነው ያለው እኔ አሁን ወንድሜ ማዳን ብቻ ነው የምፈልገው አንድ ያለኝ እሱ ብቻ ነው ከቤተሰቦቼ የቀረኝ እሱ ብቻ ነው እሱን ማዳን ነው የምፈልገው በርከት ብለን ነበር ይሄን ምክንያቱም ምን ሊፈጠር እንደሚችል አናውቅም ምክንያቱም ምን ሄድበት ቦታ ከከተማ ውጪ ነው እርዳታ ፈጣን እርዳታ ልናገኝ እንችላለን ለእናትየውን ሰላም ተጠይቃ እኛ ስንጠይቃት ወጥቷል አሁን ከሆነች ታማሚ ልጅ ጋር በጓሮ በኩል ወጥቷል ነው ያለችን ቀጥታ ስንወጣ ጫካ ነው መንገዱ ጫካ ነው በዚህና በዚህ ጫካ ነው እንደዚህ ቀጥ ያለ መንገድ ነው ተበታተንን ቴድሮስ በዚህ አቤል በዚህ ማውራት ራሱ ይከብዳል ማውራት አይደለም ተመልሼ ማሰብ ራሱ መመለስ ራሱ አልፈልግም ወደዛ ምግብ ቢያንስ በሁለቀን በ3 ቀን እሱንም ምናልባት ልናገኝ የምንችለው ውሃ ማናገኝበት ጊዜ ይበልጣል በጣም ብዙ ችግር ውስጥ ነበር ያለነው በጣም ግን ምናልባት አንድ ቀን የሆነ ሰው ፈልጎ ያገኘናል የሚል ተስፋ ነበር እንገኛለን የሚል ተስፋ ነበር ግን ወደ መጨረሻ አካባቢ ሆነ ተስፋችን እየጨለመ ነበር ከወንድሜም ጋር ተለያየን በብዙ ምክንያቶች በቃ ተስፋ እየቆረጥኩ ነበር ወደ መጨረሻ አካባቢ እኛ የሆነ ስራ እየሰራን በየደን ቁጥር እኛ እየደረስን በመጣን ቁጥር መስፍን ስህተቶችን ይሰራል ስህተቶቹን ሲሰራ ምንድነው የሚሆነው እንዲሄድ መራኝ ማለት ነው እዛ ቦታ ላይ ስንደርስ የነበረችው ማለት እቺ ሳትሆን ሌላኛው ማለት ነበርች እንጂ በጣም ብዙ ጊዜ ራሴ ላጠፋ ራስ ሞክሬ ነበር ማሰብ ራስ አልፈልግም በጣም ነው የሚከብደኝ ወደ ኋላ መመለስ ራስ አልፈልግም ምክንያቱም አሁን ከ30 ደቂቃ በፊት ነው ይዟት የወጣው ነበር የተባልነው ማለትን እናገኛታለን ብለን ስላሰብን አሉ የተባሉት መጋዘኖች በተቀላላ ዞረናል በቀጣይ ልትቀመጥ ትችላለች ያልኩበት የተባለበት ቤት እኔኛ አዘጋጀሁት ብሎ ነበር እዛ ነው የምትሄደው ብሎ ነበር ቀጥታ መጀመሪያ ያደረግነው እዛ መያር ነበር ነገር ግን እነሱ መልኳን ካየ ተመልከትከው አሁን እኛ በፎቶ ምናቃት ማለትና እሱ አንድ አይደለም ፊዚካሊም አንድ አይደለም በጣም ተጎርታለች በጣም ተሰቃይታለች ተጎሳቆላለች ጠቁራለች እኛም ያያናት ማለት ቀይ ማለት ያብት ማለት ደግሞ ለኛ ያለን የቤተሰቦቻችን ውርስ ነው እና በቤት ውስጥ ሰራተኛና ዘበኛ መስለ በገቡ ሰዎች ነው ይሁላ ነገር ሲደርስብን የነበረው የሆነ ወረቀት ያመጣሉ ፈርሙ ይሉናል እኛ ደግሞ ያንን ነገር አንፈርምም ማለት በየጊዜው ከቦታ ቦታ ይቀይሩናል የተለያየ ሰው ነው የሚጠብቀን ቢያንስ ልቡም ይራራሱ ይገጥምናል አንድ ብለን እናስብ ነበር ግን የባሱ አረመኔዎች ናቸው የሚገጥሙ በየጊዜው ይጮቱብን ህይወታችንን አመሰቃቀሉት ህይወታችንን አበላሹት ደም የጠማቸው ሰዎች ታውቃለህ እንጃ በየቦታው እየሄደች እንደ በየቦታው ከቦታው በተቀየረች ቁጥር እነዚህ ጠባቂ ተብሎ የሚመደቡ ሰዎች ስሜታቸው ማራገፊያ ነው ያደርጓት እቺ ማህሌትና በነፍስ አግኝተናታል ነፍሷ አለች ነገር ግን እንደምታያት ነች ምክንያቱም በጣም ገለዋታል ደጋግሞ ነው ይገድሏት ሁሉን ነገሯን ያጠፋት እቺ ልጅ ለወንድሟ ስትል ብዙ ነገር እንችላ ቆይታለች ወንድሟን ለማግኘት ስትል ያወራን ነበር ማታ ስታረቀስ ነው ያደረችው በቃ ካገኘው አሰማት ራሷን ካወቀች ሰዓት ጀምሮ በቃ የምታለቅሰው የምትጠይቀው ምናምን ስለ ወንድሟ ነው ወንጀል ሰርተ ለጊዜው የሆነ ደልቶ ልትኖር ትችላለህ የሆነ ነገር ልታደርግ ትችላለህ እስከመጨረሻ ግን አታመልጥ በዚህ ልጅ ላይ የተደረገው ነገር እንዳለ የሆነው ነገር እንዳለ አንድ ባንድ መታወራርዷት ኃጢአታችሁ ናት እዚህ ምድር ላይ ዋጋ የምትከፍሉባት ናት ስለዚህ እኔ በህይወቴ እስካለው ድረስ አሁንም ወደፊትም በደል ደርሶብናል እኔ ላይም ዘላለም ላይም በደላችንን አይተን አልሸሸንም ወደ ኋላ ቀጥለናል ወደፊት አሁንም እንቀጥላለን እንገፋበታለን ወንጀለኞች ከምድር ገጽ እንድጠፉ በተለይ ከኢትዮጵያ ምድር ላይ እንድጠፉ ፈልጋለሁ ያለኝ አንድስ ብቻ ነው እባካችሁ ወንድሜን አድኑልኝ ከዚህ አውሬ እጅ አስጥሉኝ እባካችሁ ወንድሜን አድኑልኝ
እሱም የሚያየው ከሆነ እባክህን የፈለግከውን ሁሉ እሰጥሃለሁ ያልከውን ወረቀት ሁሉ እፈልምልሃለሁ እባክህን ወንድሜን ልቀቅልኝ እባክህን ያለኝ እሱ ብቻ ነው ወንድሜን አድንልኝ ወንድሜን ልቀቅልኝ ሰላም ጤና ይስጥልኝ ሀብታሙ እባላለሁ የቲም ሪል ስቴት የሽያጭ አማካሪ ነኝ ሰሞኑ አንድ አነጋጋሪ የሆነ ጉዳይ ወደ እናንተ ይዤላችሁ መጥቻለሁ ማል ከተማ ፒያሳ ላይ ከስቱዲዮ እስከ 3 መኝታ ቤቶች እንዲሁም ደግሞ ግዙፍ የንግድ ማዕከል ከ3.9 ሚሊዮን ብር ጀምሮ ወደ ደንበኞች ይዘመተናል እንዲሁም አፓርትመንት ቤቶችን ዲሲ ገብረ ማርያም ትምህርት ቤት አጠገብ ከስቱዲዮ እስከ ባለ 3 መኝታ ቤቶች በተለያዩ የካሬ አማራጮች ከ480 ሺህ ብር ቅድሚያ ክፍያ ጀምሮ ወደ እናንተ ይዘን ቀርበናል ሰላም ውድ ዱካሾ ቤተሰቦች እንደምን ከረማችሁ ሰላም ደስታና ፍቅር ለእናንተ ይሁን ይያለን እንግዲህ የዛሬው ፕሮግራማችን ተጀመረ እንግዲህ ትላንትና የንስራይን ላይ የተለቀቀውን ፕሮግራም ያያችሁ ሰዎች እጅግ በጣም የሚያስደስት ነገር ተከስቷል እንግዲህ ዛሬ ደስታችንን ምንገልጽበት ቀን ነው ማለት ይቻላል ለወራት ስንለፋለት የነበረው ልፋት የሆነ አይነት መቋጫ ላይ ደርሷል እንግዲህ በጣም ደስ የሚል የጀግንነት ስራ ተሰርቷል በንስራይን ስታፎች የተነሳ ማለት ነው እና ዛሬ ምንድነው እንዴት ነበር ሚለውን ለማየት እዚህ ድረስ መተናል እንግዲህ እዚህ ቦታ የተገኘንበት ምክንያት ምን እንደሆነ ለናንተ የምናደርሳችሁ ይሆናል እንግዲህ እዚሁ ከካሜራ ጀርባ ወንድሜ ልውል ይገኛል ማለት ነው ልውል ወደዚህ ይመጣና የት ነው ምንሄደው ምንድነው ምን አጋጠማቸው ትላንትና የሚለውን እንዲሁም እንግዲህ ሁላችሁም እዛ ፕሮግራም ላይ ለማየት እንደቻላችሁት ማለት እንግዲህ የጤናዋ ሁኔታ ምን ላይ እንደሚገኝ ማወቅ ትፈልጋላችሁ እጅግ አሳሳቢ የሆነ ክሪቲካል የሆነ ነገር ውስጥ ያለፈች ሰው ናት ለአመታት ታግታ የቆየች ሰው ናትና ስለዚህ ምን ላይ ናት የሚለውንም አብረን የምናየውናል እስቲ ሉሌ ወደዚህ ናና እንኳን ደስ አለ እንኳን ደስ አለ ለፋታችን ፍሬ ያፈራበት ቀን ነው ዛሬ ስለዚህ ዛሬ ደስ የሚል ቆይታ እናደርጋለን ብለን እናስባለን እኔም ላያት በጣም ጓግቻለሁ ያለውን ነገር ያወራን ነበር ያሳለፈችው 24 ሰዓት ተገቢውን ክትትል እንድታገኝ ያደረግን ነበር እንግዲህ ምን ነበር የሚለውን እናወራለን እስቲ ግን ምትለውን መልካም በመጀመሪያ ሁላችሁም ውድ ተመልካቾች የዱካ ቤተሰቦችም እንኳን ደስ አላችሁ ማለት ፈልጋለሁ ያው ጸሎታችሁ ሰምሯል ምኞታችሁ ሐሳባችሁ ተሳክቷል እንግዲህ ማህሌትን በእጃችን አስገብተናል በጣም ትናንትና ማለት ውጣ ውረድ ላይ ነበርን ደስ የሚል ትግል አድርገናል በዚህ ትግል ውስጥ ደግሞ ትግላችን ፍሬ አፍርቶ እንግዲህ ማህሌትን ወደ ቤት ይዘናት ለመመለስ ችለናል ማለት ነው ለማንኛውም ያው ያንን ነገር ገብተን ከማህሌት ጋር ቁጭ ብለን የምንወያይበት ይሆናል ማህሌት በወንሳል ላይ በጥሩ ሁኔታ ላይ ትገኛለች ምክንያቱም ወዲያውኑ ያደረግነው ምንድነው ወደ ህክምና ነበር የወሰድናት እና ማህሌት በጥሩ ሁኔታ ላይ ነው የምትገኘው በወንሳል ላይ እስኪ ለማንኛውም ወደ ማህሌት እንግባና ያለውን ነገር አብረን ቁጭ ብለን እናወራለን እኔም ላገኛት ጓጉቻለሁ እንግዲህ ውድ ዱካ ቤተሰቦች ዛሬ የደስታ ፕሮግራም ነው የደስታ ቀን ነው ብለናቸዋል እስቲ እንግዲህ እነሱ ያደረጉት ተጋድሎ ምን ይመስል ነበር ሚለውን ከንስራይን የወሰድናትን ቪዲዮ አይታችሁ እስክትመለሱ ድረስ እኛ ወደ ውስጥ እንገባለን እስቲ አብራችሁ ነው ማለት የሆነ ኢንፎርሜሽን ደርሶታል እኛ እዚህ ቦታ ላይ እንደተገኘን አውቋል እዲ የሚታይ ነገር የለም ና ያቱ ጋር ምክንያቱም እንደተባለው ከሆነ መሳሪያ ምናምን ሊጠቀሙ ስለሚችሉ አቅም ያላቸው ስለሆኑ ና የተደራጁ ናቸው ስማ የታለች ልጅ ታለች እኛና አቅም ስለምንድን ነው የምትለን ጭራሽ እኔ ወደዚህ እንደማይመጣ ነው ማስበው አው ሳይነግረኝ ተጭራሽ ነገር ታዲያ ምንድነው እሺ ሁላችሁም ተጠንቀቁ ነግራችኋለሁ እናንተም ከጀርባ ያላችሁ በደንብ ተጠንቀቁ በሉ እንግዲህ ለማንኛውም ሁላችሁም ጠንቀቅ በሉ ምክንያቱም ከዚህ በኋላ በእግር ነው የምንሄደው ያለች ነው እንደምናየው ጨው ያለ በረሃ በሉት በቃ ይሄ እኔ እኮ ተሰቃየው እዛም ተደብቄ ምን አንተ አትንከው ያው ስዩም እንግዲህ ይዟት ከሄደ በኋላ
ምን ተፈጠረ ያለችው ባለቤቷ አይደል? አዎ እሷ ባለቤቱ ነች ያለችው እኛ ጋር። እንግዲህ ስዩም ከወሰዳት በኋላ ማህሌትን እዛ ካደረጋት በኋላ ምን ሊፈጠር ይችላል? ነገር ግን ማህሌት እናንተ እጅ ላይ እንደነበረች አውቃለሁ። የት ነው ያደረጋችኋት? ውድ ቤተሰቦቻችን እንግዲህ አሁን እዚህ ጋር የሚገርሙት ነገር እያየን ያለ ነውና ምን አይነት ገጠር ውስጥ ይዟቸው እንደመጡ ማቁ ነገር የለም። በስማ ይጓዱ ነው እንዴ? እሺ እናንተ ግቢውን ቼክ አድርጉ። እዚህ ቤት እንደ ጋርድነቱ አይደለም። እኛ ከሰማነው አንፃር እንግዲህ አንድ ጋርድ ያለውን ኃይል አይደለም እሱ አለው እየተባለ ያለው። ለምን ባለቤቱም እንግዲህ አወራችበት መንገድ አለ። ፈልጓት ቴዲ የሚታይ ነገር አለ? አቤል እሷ ነች? ማለት አዎ ራሷ ነች ማለት ነች። አዎ ያዛት ሰውዬው ቀስ ሰውዬው ፈልግ። እናንተ ያዛት ሰውዬው እስኪ ፈልግ ማለት ቀስ ብላችሁ ቀስ በዚህ ጋር ና ቀስ መንገዱ ራሱ የሚመች አይነት ቦታ አይደለም። ቀስ ብላችሁ ቀስ ብላችሁ ያዛት ና በደንብ ያዛት። ማለት ራሷ ነች። እሷን አግኝተናታል። ነገር ግን እሱ ልናገኘው አልቻልንም። ለማንኛውም እስኪ በጣም ነው ደስ የሚለው ማለት አምቡላንስ መኪናውን ያዘጋጁታል። ችግር የለውም። አዎ አይ ራሷ ነች እሷ ነች ግን በጣም ገርጥታለች። ታጉታቅለዋል እንጂ በጣም ራሷ ነች። በቃ ምንም ማድረጋችን ማለት እንኳን አይዞሽ እሺ ምን አይነት ጭካኔ ነው? ወይኔ ተመለስልኝ። ግን ለምንድን ነው ጥሏት የሮጠው? ግን በቃ እንደደረስንበት አውቋል። እሺ እንግዲህ ደስ የሚል ቀን ነው። ተመልካችም ከቅድም ጀምሮ ስላችሁ ነበረ ለወራት ስንለፋለት የነበረው የናቲና የማህሌት ጉዳይ እንግዲህ አሁን ማህሌትን በማግኘት ተደምድሟል። በጣም ደስ የሚል አጋጣሚ ነው። ስላየሁሽ ደስ ብሎኛል። እኔም ተመልካችም ያንቺን ድምጽ ለመስማት ያንቺን ደህንነት ለማወቅ እንግዲህ ላለፉት 2-3 ወራት ስንለፋ ስንወጣ ስንገባ ነበርና ስላገኘንሽ በጣም ደስ ብሎናል። ተመልካችም ስላንቺ በጣም እያሰበ ስለሆነ አሁን ያለሽበት ጤንነት ብዙም ሊያስወራሽ እንደማይችል አውቃለሁ። ግን እስቲ እንደው ተመልካችን ሰላም ብለሽልን ምን ጀመር? ስላገኛችሁኝ እኔም በጣም አመሰግናለሁኝ። በጣም አመሰግናለሁኝ። በጣም ችግር ውስጥ ነበር ያለሁትኝ በጣም። ስለዚህ ስለደረሳችሁልኝ ስለረዳችሁኝ እናንተንም ተመልካቾችንም በጣም አመሰግናለሁ። በጣም ደስ ይላል። እንግዲህ ሉሌ ስታገኙት የነበረችበት ሁኔታ የጤናዋ ሁኔታ ምን ይመስል ነበር? አሁን ላይስ ምን ተደርጓል የሚለውን እስቲ ካንተ ሰምተን እንጀምር። መልካም እንግዲህ ያው እንደነገርኩ በጣም ውጣ ውረድ ነበር። እሷን ለማግኘት በተንቀሳቀስንበት ሰዓት ላይ አንድ ጋርድ ነበር ማለት እሷን የሚጠብቁ የተመደቡ 3 ነበሩ። ከ3ቱ መሀል አንደኛው ስዩም ይባላል እና ይህ ስዩም የተባለው ጋርድ በስተመጨረሻም አማራጭ ያደረገው በምን አይነት ነገር ዲል አድርገው እንደሆነ ያው በሰዓቱ እንትን አላለምና የፈጠነ ነው ወስዶ እናቷ ሀገር ነው ሊያስቀምጣት የፈለገው ገጠር ድረስ ይዟት ሄዶ ማለት ነው። ለምን እንደዛ ሊያደርግ እንደነበር አላወቅንም እና ገባህ እና ምንድነው እዛ በደረስንበት ሰዓት መጀመሪያ እኛ ቀጥታ እንግዲህ የሄድነው ምንድነው እናገኛታለን ብለን ያሰብነው 2 ጋርዶች ቤት ነበረ። 2 ጋርዶች ቤት ሄደን እዛ በነበርንበት ሰዓት ያው ሁለቱም ግብ ሊፈጥሩ ሞክረው ነበረ። እኛም ደግሞ ይዛን ቀን በቃ በጣም ተጠናክረን ነበር፣ ምክንያቱም እንደተቃረብን ተረርተን ነበረ። ከዛም ባገኘናቸው ሰዓት ግብ ፈጠሩ ምናምን። ያው እኛም ደግሞ መወሰድ ያለብንን እርምጃ ወስደን ተረጋግተው እንዲቀመጡ ላይ ያንን ነገር እንዲነግሩን አደረግናቸው። በስተመጨረሻም አመኑልንና ስዩም የተባለው 3ኛ ጋርድ እሷን ይዟት እንደጠፋ የጠፋውም እነሱን እንዲደበቁ እኛ እንደደረስንባቸው ዘላለምና ሉል እየደረሱብን ነው
ስለዚህ በቃ ተደበቁ የሚባል ትእዛዝ ተሰጥቶን ነው አሉ። ስለዚህ ያ ትእዛዝ ሲሰጣቸው ምንድን ያደረጉት ሁለቱ ወደ እናታቸው ቤት ሄደው ተደበቁ። ወደ መኖሪያ ቤታቸው ሁለቱ ጋርዶች ወንድማማቾች ናቸውና ወደ መኖሪያ ቤታቸው ሄደው ተደበቁ። አንደኛው ደግሞ ስዩም የተባለው እሷን ይዞ የመጥፋት አማራጭ እንደወሰዱና በአጋጣሚ ሆኖ ደግሞ እዛው ሰፈር የሁለቱ ጋርዶች ሰፈር ነበረ ቤቱ። እንዲሁም ባለቤቱንም በደንብ ያውቋታል፣ ይግባባሉም ከነዚህ ጋርዶች ጋርና ቀጥታ ስለ እሱ ስናፋጥጣቸው ያለውን ነገር ሲናዘዙ ይዟት እንደጠፋ በቃ ተናገሩ። በመጨረሻም አመኑልን። የት ይዟት እንደሄደ ስንጠይቃቸው ክፍለ ሀገር ነው ይዟት ሄደው፣ ይህንን ደግሞ የምታውቀው ቦታውን የምታውቀው ባለቤቷ አለች የሚል ነገር ነበር ያመጡልና ባለቤቱን አስመጡልን። ያው በግድም ቢሆን እንዲያመጣ ታደረግን። ሀና ትባላለች። እሷ ልታምን አልፈለገችም ነበር። ማለት አታውቅም። እሱ የነገራት ክፍለ ሀገር ወይም ደግሞ ሌላ ቦታ ሄዶ የሚሸጥ የንግድ ቃል ያመጣ እንደሆነ ነበር የነገራት እና እናቱ ሀገር እንደሄደ ምናምን ፈጽሞ የነገራበት ሁኔታ አልነበረም። ያው አስገድደናትም ቢሆን ማለት እሺ ልትስማማ አልቻለችም ነበር። ግን በመጨረሻ ላይ ጫን ብለናት በቃ እዛ ስንደርስ ያለውን እውነት ትረጃለች፣ የባልሽ ማንነት ታውቂያለሽ ብለናት አሳምነናት ነው ይዘናት ሄድ ነው። ዘላለም የእውነት እዛ ቦታ ላይ ብትሄድ በቃ እኔ እንጃ በጣም በቃ አስጊ የሆነ ቦታ ታውቃለህ። ለመኪና የማይመች ቦታ፣ በጣም ፒስታ ነው፣ ላፊ ዳገት ነው፣ ከከተማው ወጥቷል፣ ገጠር ውስጥ ነው። ከዛም ባሻገር ደግሞ እግርም መንገድም ነበረውላ ማለት በመኪና ሄደን ከመኪናው ከወረድን በኋላ እግረ መንገድ ነበረው። ደስ የሚለው በዚህ ጉዞ እሷን ለማግኘት ባደረግነው ዘመቻ ላይ ብቻዬንም አልነበርኩም። ያው አንተም እዚህ የነበረብህ ነገር ነበረ። አንተም አብራይ መምጣት አልቻልክም ነበረ። ከዛ ባሻገር ግን የኔ ልጅ ቴድሮስ የንስራይን ሁለትና እንዲሁም ደግሞ አቤል ነበልባል ማለት ነው ሁለቱም ተሳትፈው ነበር በዚህ ስራ ላይ። ሁለቱም እገዛቸውን ሰጥቶኝ ነበረ። በርከት ብለን ነበር ነው። ምክንያቱም ምን ሊፈጠር እንደሚችል አናውቅም። ምክንያቱም የምንሄድበት ቦታ ከከተማ ውጪ ነው። እርዳታም ፈጣን እርዳታ ልናገኝ ላንችል እንችላለን። የህግ አካላቶች በበርከት ብሎ አብሮን ቢኖርም እኛ ደግሞ መብዛታችንም የተሻለ ነው በሚል እንግዲህ ሰብሰብ ብለን ነበር ነው። ደስ የሚለው ፍሬ አፈራ። በቦታው ላይ ከደረስን በኋላ ልናገኘው አልቻለም ነበር። እናትየውን ነበር ያገኘነው። ቀጥታ ባለቤቱ ይዛን ገብታ ለእናትየውን ሰላም ተጠይቃ እኛ ስንጠይቃት ወጥቷል፣ አሁን ከሆነች ታማሚ ልጅ ጋር በጓሮ በኩል ወጥቷል ነው ያለችን። ቀጥታ ስንወጣ ጫካ ነው መንገዱ ጫካ ነው። በዚህና በዚህ ጫካ ነው። እንደዚህ ቀጥ ያለ መንገድ ነው። ተበታተንን። ቴድሮስ በዚህ አቤል በዚህ ጫካ ውስጥ እየተሯሯጡ እንዳለ ያሉ ሰዎች በጠቅላላ ተበታተነን እየፈለግናን ነበረ። በስተመጨረሻም ግን ሲመስለኝ እንደማንደርስበት ማለት እሷን ተሸክሙ የትም እንደማይደርስ ነው የተረዳው። ብቻውን ሆኖ እሷን ተሸክሙ ሮጦ ሊያመልጥ አይችልም። ገባህ አይደል? ያን ስለተረዳ እሷን መንገድ ላይ ጥሏት ነው የጠፋው። መንገድ ላይ ወድቃ በቃ በጣም ተዳክማለች ምናምን ነገር እዛ ጫካ ውስጥ ጥሏት ነው እያመለጠው ማለት ነውና ያም ማለ ይሄ ያው መያዙ አልቀረም። ይዘነዋል። እኛ ቆይታ በኋላም ቢሆን ይዘነዋል። ነገር ግን ወዲያው ያደረግነው ነገር ምንድነው? እሷን የማዳን ስራ ነው የሰራነው። ተሯሩጠን ወደ ሕክምና ቦታ በአቅራቢያው በሚገኝ ሕክምና ቦታ ሄዳ የመጀመሪያ እርዳታ እንዲደረግላት ነበር ያደረግነው። ከዛ በኋላ ያለው ነገር እንግዲህ እዚህ ድረስ ይዘና መተን አሁንም ቢሆን ያለነው ሆስፒታል አይደለም ወር ደግሞ ሌላ ቤት አይደለም፣ በእኛው ስር ያለ ቤት ውስጥ ነው ያለነው። አድራሻውንም የት እንደሆነ መጥቀስ የለብንም። አሁን ከባዱ ነገር በዚህ ጉዳይ በማህሌት መገኘት እዛኛው ቤት ውስጥ ሽብር ፈጥሯል። የሚያደርጉትን ነገር ሁሉ ግራ የገባቸው ስቴጅ ላይ ደረሱ ይመስለኛል። በጣም እየተሸበሩ ነው። ምንም ከማድረግ ወደኋላ ስለማይሉ የእሷ ደህንነት ደግሞ ከምንም በላይ እንግዲህ ፈጣሪ ፈቅዶ እጃችን እስከገባች ድረስ የእሷን ደህንነት መጠበቅ ስላለብን እንግዲህ ሕክምናም ያው አንድ ጊዜ ብቻ ነው ሆስፒታል ውስጥ ታይታ የወጣችው። ከዛ በኋላ እንግዲህ ያለውን ቤት ውስጥ በዶክተር ዩሱፍ እና በሌሎች የኛ ዶክተሮች አማካኝነት ቤት ውስጥ ክትትል እያደረገች ነው። ተጎድታለች። በእርግጥ ያለው ጉዳት ምንድነው? ለ2 ዓመት ያህል ከቦታ ቦታ እየቀያየሩ
እንዲሁም ደግሞ አልፎ ተርፎ የተለያዩ መድኃኒቶች እየተሰጧቸውም ስለነበር ድብደባዎች ነበሩ። ብዙ ነገር ደርሶባታል። ከሷም አንደበት ከቻለች የምንሰማቸው ብዙ ነገሮች ይኖራሉ። አሁን ግን ለጊዜው ሴፍ የሆነ ቦታ ነው ያለችው። ቦታውን እንዳልከው መግለጽ ስለማይቻል እንደዛ እናደርጋለን። እንግዲህ ወደ እሷ ደግሞ እንመለስና ያሳለፈችው ጊዜ አስከፊ እንደሆነ አውቃለሁ። ወደኋላ ተመልሶም እንደዚህ ማሰብም እንደሚከብድ አውቃለሁ። ግን የሰው ልጅ የሚያኖረው ተስፋው ነውና ተስፋ ነበራት ወይ ማለት ያለፈው ነገር መናገር በጣም ነው የሚከብደው። በጣም ብዙ ችግር ነው ያለፍነው። በጣም ብዙ ማውራት ራሱ ይከብዳል። ማውራት አይደለም ተመልሼ ማሰብ ራሱ መመለስ ራሱ አልፈልግም ወደዛ። ምግብ ቢያንስ በሁለት ቀን በሶስት ቀን እሱንም ምናልባት ልናገኝ የምንችለው ውሃ ማናገኝበት ጊዜ ይበልጣል። በጣም ብዙ ችግር ውስጥ ነበር ያለነው። በጣም ግን ምናልባት አንድ ቀን የሆነ ሰው ፈልጎ ያገኘናል የሚል ተስፋ ነበር። እንገኛለን የሚል ተስፋ ነበር። ግን ወደ መጨረሻ አካባቢ ሆነ ተስፋችን እየጨለመ ነበር። ከወንድሜም ጋር ተለያየን። በብዙ ምክንያቶች በቃ ተስፋ እየቆረጥኩ ነበር። ወደ መጨረሻ አካባቢ በጣም ብዙ ተስፋ የሚያስቆርጡ ነገሮች ነበሩ። ማለት የሆነ በመድኃኒት ያደነዝዙን ነበረ። የመድፈር ሙከራ ነበረ። ራስን የሚያስጠላ ነገ መኖርን እንኳን የሚያስጠላ ነገር ውስጥ ነበር ነው። በጣም ብዙ ችግር ነው ያሳለፍነው። አንዳንዴ ባልኖርስ በቃ ራሴን ባጠፋስ ብያስብና ለወንድሜ ማንም የለውም እኔ ነኝ ያለሁት። ለዛ ስል ደግሞ መለስ ስላለሁ እንጂ በጣም ብዙ ጊዜ ራሴን ላጠፋ ራስ ሞክሬ ነበር። ማሰብ ራሱ አልፈልግም። በጣም ነው የሚከብደኝ። ወደ ኋላ መመለስ ራሱ አልፈልግም። በጣም ይከብዳል። ያሳለፋችሁት ነገር በእርግጥ በጣም ከባድ ነው። እኛም ብዙ ነገር እናውቃለን። እናንተን ለማግኘት ባደረግነው ጥረት እናንተ ያለፋችሁበትን መንገዶች እንዳለ ባይሆንም በጥቂቱ አልፈናል። ምን አይነት ቤት ውስጥ ምን ሲደረግባችሁ እንደነበር በምን አይነት ሁኔታ ውስጥ እንዳለፋችሁ እኛ የምናውቀው ነው ያለ እናውቃለን። እንደው ወደኋላ ሄዶ ማስታወስ ይቻላል አይደል? ከመጀመሪያ ጀምሮ ከነ ዮሴፍ ጀምሮ ያደረጓቸውን ነገር አዎ በጣም ከባድ ጊዜዎችን አሳልፈናል እኛም። ምክንያቱም ገና ይሄ ኬዝ ሀ ብሎ ሲመጣ እኔ ጋ ጓደኛሽ ነችና ጓደኛሽ ቃል ኪዳንና ወንድሟ ቅዱስ ነበሩ ይህን ኬዝ ይዘውት የመጡት ወደ እኔ። ከዛ በኋላ ጉዳዩን ለማጣራት በሞከርኩበት ሰዓት ዮሴፍ የተባለው የሰፈራችሁ ሹፌር የታክሲ ሹፌር ማለት ነው ስለ እናንተ ግቢ ስለ መጋዘኑ እያንዳንዱ ነገር እያሳየኝ ነበረ። ነገር ግን ከዛ ከሆነ ሰዓት በኋላ የሆነ ፍንጮች ተሰጥተውኝ ያንን ፍንጭ ለማጣራት በወጣሁበት ነበር እኔ የታፈንኩት እና በእነ ዮሴፍ እጅ የወደቅኩት። እነ ዮሴፍም ደህና አድርገው አሰቃይተውኛል። ደህና አድርገው ተጫውተውብኛል። ምግብ እስከ መከልከል ልክ እንደናንተው እኔም እንደዛው ነው የሆንኩት። ተርቤያለሁ፣ ተጠምቻለሁ፣ ተሰቃይቻለሁ። ነገር ግን ያ ሁሉ አልፎ በስተመጨረሻም ወንድሜና ሌሎች በርካታ ወንድሞች እነ አቤላንም ጨምሮ በርካታ ልጆች እነ ሚኪንም ጨምሮ የኔን ካሜራማን ተሯሩጣችሁ እኔን ከዛ ነገር አውጥታችሁኛል። ይሄ ሁላ ነገር የሆነው አንቺንና ወንድምሽን በመፈለግ ላይ ሳለን ነበር። ከዛ ባሻገርንም ደግሞ የወንድሜ ዘላለም እጮኛ የሆነችው እድልንም እንደዚሁ አግተዋት ነበረ። ለነገሩ ያው የእሱን ኬስ ሳነሳ በነገራችን ላይ ያው ተመልካቹ ሁልጊዜም በቃ የሚያስደንቀኝም የሚያስገርመኝም ነገር ነው። ምክንያቱም የገዛ ወንድሟ ነው ተስማምቶ የሸጣት እና በሰዓቱ ከሆነ ጊዜ በኋላ የደረስንበት ነገር ያ ነው። ያለውን ነገር ተናግረናል ቪዲዮ ላይ ባንወጣም። ይሄ ሰውዬ እናንተን ያገታችሁ ሰውዬ በጣም ብዙ ሰዎች ላይ መከራ አድርሷል። እኔ እንጃ እኔ ምን ብዬ ልጠራው እንደምችል አላውቅም። መስፍን የተባለ ሰውዬ በጣም የዓለማችን የምድራችን ቁጥር አንድ ርኩስ ነው። ሴጣን በሱ የሚቀናበት ለሰው ልጅ የማይራራ ለሰው ልጅ ወደኋላ የማይመለስ የሆነ ሰው ነው። እኔ እንጃ ከሰው ምግባሩም ምኑም የሰው አይደለም። ሲጀምር የሚያደርጋቸው እያንዳንዳቸው ነገሮች የሰው አይደሉም። እኔ የገዛ እህቴን በዚሁ ኬዝ የመጣ ከአንዴም ሁለቴ ከእገታን ያዳንኳት ከጠለፋን ያዳንኳት ብዙ መከራዎች ደርሰውብናል። ወንድሜም ታሙበታል በዚህ ኬዝ። እኔ እንጃ እኔ እንዴት ብዬ ልገልጸው እንደምችል አላውቅም። ሁላችንም መከራን አይተንበታል። ነገር ግን በስተመጨረሻ
አንድ ፍሬ አፈራንበት ምን አንቺን የማግኘት ከዛ ባሻገር ደግሞ ካንቺ ይልቅ አንድ ማህሌት የተባለች ልጅ አለች ሰሞኑን አንቺን ወደ ክፍለ ሀገር ይዘውሽ ሊንቀሳቀሱ ሲሉ አንቺን በዛ ቦታ ላይ አንቺን አንስተው እዛ ቦታ ባንቺ ቦታ ላይ ተኳት ሌላ ማህሌት የተባለች ልጅ ነበረች እሷም ትረፊ ሲላት ነው እሷም እንግዲህ ሰው ሲገሉ አይታቸው ቪዲዮ ስለቀረጸቻቸው ነው ተይዛ ተወሰነ ጊዜ ስትሰቃይ ነበረችው እና እሷም ትረፊ ስላላት እንግዲህ በእሷም ፈልገን ሄደን ሌላም ነፍስ አትረፈን ይወጣ ነው ከዛ ቤት እና ከዚህ በፊት ምን ብያለሁ መሰለ በተደጋጋሚም ደግሞ ተናግሬያለሁ እኛ የሆነ ስራ እየሰራን በሄድን ቁጥር እኛ እየደረስን በመጣን ቁጥር መስፍን ስህተቶችን ይሰራል ስህተቶቹን ሲሰራ ምንድነው የሚሆነው ወደሱ እንድንቀርብና ወደ እውነታው እንድንመጣ ያደረገን ነው አላዋቀም እሱ አሁን ማለትን ላገኘበት የቻልኩበትን ዋንኛ መንገድ ልንገራ ሰሞኑን በጣም ጭንቀት ውስጥ የከተተን ነገር ነበር እኔ ላይ ክስ መጥቶ ነበር ልጅ አግታል የሚል በቪዲዮ የተደገፈ ማስረጃ አለ 3 ምስክሮች አሉ ተብሎ እንግዲህ እናትና ልጅ ነን ብለው እኔ ድረስ መጥተው በስልክ ሲያጨናንቁኝ ቢሮ ድረስ ጠርቻቸው ቢሮ ድረስ መጥተው እሪ ብለውብኝ ዝተውብኝ ይሄዱ እናትና ልጅ ነበሩ እነዚህን እናትና ልጅ እንግዲህ ሲልካቸው እኔን በክስ አሳስሮኝ ለተወሰነ ጊዜ ከኬዙ ራቅ እንድልለት ነበር ነገር ግን ትልቅ ነጥብና ትልቅ ስህተት የሰራው እዚህ ጋር ምክንያቱም እነዚህ ሰዎች ናቸው ማለትን ለማግኘት መንገድ ይሆነኝ ይሄንን ኬዝ ለማጣራት የኔን ክስ ንጹህ ለማድረግ ስል እነዚህን ሰዎች ለማነጋገር ክትትል ሳደርግባቸው ነው የተለያየ ቤት እንደሚኖሩ ያወኩት ከዛ በኋላ የሱም ቤት ገብቼ ስጠይቅ እህቱን አግኝቼ ሳናግራቱና ያለውን ነገር ስትነግረኝ ፈጽሞ እናታቸው እንደሌለች ወይዘሮ ዘነቡ አክስታቸው እንደሆነች ልጅ የሚባል ነገር እንደሌላት እንኳን ልጅ ይቀርና ልጅ የሚባል ነገር የላትም መሃን ነች ከዛ ባሻገር ባለቤቷ ከሞተባት ረጅም ጊዜ ሆኖታል ወደ 6 አመት ምናምን አካባቢ ሆኖታል ይሄን ሁሉ መረጃ አገኘው ማለት ነው ሰላም ጤና ይስጥልኝ ሀብታሙ እባላለሁ የቲም ሪል ስቴት የሽያጭ አማካሪ ነኝ ሰሞኑ አንድ አነጋጋሪ የሆነ ጉዳይ ወደ እናንተ ይዤላችሁ መጥቻለሁ መሀል ከተማ ፒያሳ ላይ ከስቱዲዮ እስከ 3 መኝታ ቤቶች እንዲሁም ደግሞ ግዙፍ የንግድ ማዕከል ከ3.9 ሚሊዮን ብር ጀምሮ ወደ ደንበኞች ይዘመተናል እንዲሁም አፓርትመንት ቤቶችን ዲሲ ገብረ ማርያም ትምህርት ቤት አጠገብ ከስቱዲዮ እስከ ባለ 3 መኝታ ቤቶች በተለያዩ የካሬ አማራጮች ከ480 ሺህ ብር ቅድሚያ ክፍያ ጀምሮ ወደ እናንተ ይዘን ቀርበናል ምንም አይነት ልጅ እንደሌላት ከነገረችን በኋላ ቀጥታ ያደረግነው ምንድነው ወንድሟን እንድጠራው ነው ይህ መጥቶ እኔ ጋር የከሰሰኝን ማለት ነው የእህቴ ልጅ ዘር ሰርቀሃታል ያለኝን ልጅ እንድጠራው ወንድሟን እንድጠራው አደረግን እንደመጣ ሲያየን እንግዲህ ሮጦ ነበር ሊያመልጥ የፈለገው ምንም ነገር አላልነው እንደደረስንበት ወዲያው ታወቀው ዘሎ ገና በሩን ከፍቶ እንዳየ በርጉ ወጣ አሯሯጠን ያዝነውና ያለውን ነገር እንዲናዘዝ ያደረግነው እንግዲህ በኃይልም ነው እኔ ስሜታውኝ ሆኜ አላቅም እንደዛን ቀን ኢቭን ተማትቻለሁ ሁላ ምርር ብሎኝ ተናደጄበት እኔን መክሰሱ ብቻ ሳይሆን እዛ ጋር እህቱ እንዴት እንደዚህ አይነት ነገር ታደርጋለህ አስታናግረው ለምን ጭራሽ አጋልጠሽኝ ብሎ ሲመጣቱለት ተነስቼላ ነው የመጣሁት በቃ በጣም ስሜታዊ ሆንኩበት ቀን እንደውም የዛን ነው የማስበው ምክንያቱም እንደዚህ ሰንዝሬ አላቅም እንደዚህ ፊት ለፊት ላይና ከዛ በኋላ ግን ይሄ ስህተታቸው ማህሌት ወደ ታገተችበት ቤት እንዲሄድ መራኝ ማለት ነው እዛ ቦታ ላይ ስንደርስ የነበረችው ማህሌት እቺ ሳትሆን ሌላኛዋ ማህሌት ነበረች ያሞነ ያው ያቺንም ማህሌት አስፈታናት ከዛን ሁለቱ ግብ ፈጠሩ ደግሞ እርስ በርስ ጠባቂና ጋርድ የተባሉት እርስ በርስ ግጭት ፈጠሩ መስማማት አልቻሉም ከዛን አንደኛው በቃ ነው ያወጣል ያለው ነገር በተክላላ ላይ ይናገራለው እዚህ ነገር ውስጥ ላይ ገቦት የከተተኝ እሱ ነው ምናምን ነገር አለ በስተመጨረሻ ያልገባንበት ጉድጓድ የለም ነው ማለት እንጃ በቪዲዮ ላይ ያዝናቸው ምክንያቱም በጣም የተዋከበ ነበር እርምጃችን የፈጠነ ነበር ምክንያቱም አሁን ከ30 ደቂቃ በፊት ነው ይዟት የወጣው ነበር የተባልነው ማለትን እናገኛታለን ብለን ስላሰብን አሉ የተባሉት መጋዘኖች በተክላላ ዞረናል በቀጣይ ልትቀመጥ ትችላለች ያልኩበት የተባለበት ቤት እኔኛ አዘጋጀሁት ብሎ ነበር እዛ ነው የምትሄደው ብሎ ነበር ቀጥታ መጀመሪያ ያደረግነው እዛ መሄድ ነበር ነገር ግን እነሱ እዛ ከደረስን እሱን ከያዝነው ቀጣይ ቤቱን እንደሚመራ ስለተረዱ ወዲያው ነው ያደረጉት ምንድነው እሷን ይዘው ወደ ክፍለ ሀገር መጥፋት ነበር ከዛ በኋላ እኛም ያው ያን ሁሉ ልፋት አደረግን ያው አልቻልንም አልተሳካልንም አደረን ምናምን ከዛን በቃ ሁለቱ ጋርዶች ቤታቸውን አቋለው አለ ሁለቱ ጋርዶች ቤት ይዞን ሄደ
ከነሱ ጋርም ግብግብ ተፈጠረ ነገሮችን ለማረጋጋት ሞከርም ምናምን ነገር በስተመጨረሻም ክፍለ ሀገር እንደሄዱ ደረስንበትና ወደዛ ቀናን ማለት ነው ሳገኛት እንደዚህ አልነበረችም የሆነት በጣም ነበር የምታስደነግጠው በጣም ነበር የምታስፈራው በጣም በቃ ተጎሳቆላ ነበር ስቲል መልኳን ካየ ተመለከትኩ አሁን እኛ በፎቶ የምናቃት ማለትና እሷ አንድ አይደለም ፊዚካሊም አንድ አይደለም በጣም ተጎርታለች በጣም ተሰቃይታለች ተጎሳቆላለች ጠቁራለች እኛም ያያናት ማለት ቀይ ማለት ምቾት ላይ ነበረች በፎቶ የመጀመሪያ ፎቶን ስናገኝ አይደል ስቲል አሁን ግን እዚህ ጋር ስናያት ያለችው ማለት በጣም መልኳ እንዳለ ሆኖ በጣም ጠቁራለች ከስታለች ናም ብቻ እሱን ያያየው ስለሆነ የሚሰማን ነገር ታቋለ ያ በጣም አሳዛኝ ሁኔታ ነው እንግዲህ የተገኘችው የህክምና ሁኔታዋን ስንከታተል ነበር ውጤቶቿ ምን አሳዩን የሚለውን እናወራለን ግን እንግዲህ ከቤትሽ ወተሽ 2 አመት እንዳሳለፈ ሰው ወደ ኋላ ሄዳችሁ ይሄ ሁሉ በደልና መከራ እንዲደርስባችሁ የሆነው የቤተሰቦቻችሁ ሀብት ነውና ስለሱ ጉዳይ የምትነግሪኝ ነገር አለ ወይ ማለት ይሁላ ነገር የደረሰብን በቤተሰቦቻችን ሀብት ነው ያ ሀብት ማለት ደግሞ ለኛ ያለን የቤተሰቦቻችን ውርስ ነው እና በቤት ውስጥ ሰራተኛና ዘበኛ መስለ በገቡ ሰዎች ነው ይሁላ ነገር ሲደርስብን የነበረው የሆነ ወረቀት ያመጣሉ ፈርሙ ይሉናል እኛ ደግሞ ያንን ነገር አንፈርምም ምክንያቱም ያን ነገር ፈርመን ማለት ህይወታችንን ያሳጣናል ያን ወረቀት ከእጃችን ወጣ ማለት ለህይወታችን ምንም ዋስትና የለውም ስለዚህ ያን ወረቀት መፈረም አልፈልግም እነሱ ደግሞ ሁሌ ያን ወረቀት ፈርሙ በዛ ነበር የሚያሰቃዩ ያን ሀብት ከእጃችን ለማስወጣት ያው ላስቃይ ድረሰብን በቤተሰቦቻችን ሀብት የተነሳ ነው እንደው ስላልተያዙት ሰዎች ብዙ መረጃ ማውጣት አንፈልግም ዛሬ እንግዲህ እሷንም ብዙ መረጃዎች ከካሜራ ውጪ የተቀበልናት መረጃዎች ከዚህ በኋላ እኛ የምንሄድበትን አቅጣጫ ሚወስነው ከሷ የሰማነው መረጃዎች ናቸው ስለ ወንድሟ የት ሊገኝ ይችላል እና ሚሉ ወሳኝ መረጃዎች ስላሉ እነዚህ መረጃዎች እዚህ ካሜራ ላይ አምጥተን እንትን አንልም እንደው ከዚህ ሁሉ ጀርባ ያለን ትልቅ ሰው የተባለ ሰው እንትን ይያልን ያሳደድን ነው ይሄንን ሁሉ ስራ ሰርቷል ተብሎ የሚታሰበው መስፍን ነው እንደው ስለ መስፍን ምን ያህል ታውቂያለሽ ስለሱ ነው እንጂ ማለት ምንም ነገር ባላወራ ደስ ይለኛል ወንድሜ በእጁ ነው ያለው እኔ አሁን ወንድሜ ማዳን ብቻ ነው የምፈልገው አንድ ያለኝ እሱ ብቻ ነው ከቤተሰቦቼ የቀረኝ እሱ ብቻ ነው እሱን ማዳን ነው የምፈልገው አሁን እኔ ከሱ እጅ ወጥቻለሁ የሚፈልገውን ወረቀት ሁሉ ሰጣዋለሁ ብቻ ወንድሜን ይመለስልኝ ወንድሜን ፈልጋችሁ አድኑልኝ እሱን ብቻ ነው የምፈልገው ያለኝ ነገር እሱ ነው እባካችሁ ወንድሜን አድኑልኝ ወንድሜ እባካችሁ እንግዲህ ተረጋጊና ቀደምም ብለናል ምንም ማልቀስም ያለፈው ነገር ላይ እንትን ማለትም አያስፈልግም ከዚህ በኋላ በጥንካሬና በመተባበር ወንድምሽን ፈልገን ማግኘት ሰላማዊ ኑሮ እንድትኖሩ ማድረግ ወንጀለኞችን ተገቢውን ቅጣት እንዲያገኙ ማድረግ ነው አይደል የሚገባን ስለዚህ በዚህ ነገር ብዙ እንትን ባታዝኒ ብትጠነክሪና ቀደምም ስናወራ እንዳወራ ነው አንዳንድ መረጃዎች እነሱ ቀድመው ሌላ ነገር ሊያደርጉ ስለሚችሉ እነሱን ባለመናገርና ወደፊት ማድረግ ያለብንን ነገር እየተመካከረን ወደ ወንድምሽ መቅረብ ይገባናል ትንሽ እንግዲህ ባሳለፈችው ጊዜ ሾክ ያደረገኝ ወንጀልም ስለሆነ ተደባብቆ መታለፍ ስለሌለበት ባሳለፈችው ጊዜ ከባድ ጥቃቶች ደርሰውባታል እና እንግዲህ የህክምና ውጤትሽ ካሳየን ነገሮች ውስጥ ከጤና መጓደል ባለፈ ወሲባዊ ጥቃት እንደደረሰብሽ ማወቅ ችለናል ተደፍረሻል የመደፈር አደጋ እንደደረሰብሽ አውቀናልና ይሄንን ምን ትይናለሽ ህይወቴን አበላሹት ወንድሜን የሚገሉብኛል እባካችሁ በየቀኑ ይደፍሩኝ ነበር
ብዙ ስቃይ አድርሰውብኛል። እባካችሁን ለወንድሜም ድረሱለት፣ ህይወቱን ያበላሹታል። እባካችሁን ይገሉብኛል፣ ወንድሜም ድረሱለት እባካችሁ። አሁን እንግዲህ ቅድም ተመልካችን ማወቅ ስላለበት እነዚህ ወንጀለኞች የሰሩት ግፍ ምን ያክል ርቀት ያለው እንደሆነ ለማሳየት ያህል እንጂ እኔ በዚህ ጉዳይ እምለው ነገር አይኖርም። ግን ጀስት እንዴት እንደዚህ እስከዚህ ድረስ እንዴት ሊያደርጉ ቻሉ? ማለት በየጊዜው ከቦታ ቦታ ይቀይሩናል። የተለያየ ሰው ነው የሚጠብቀን። ቢያንስ ልቡ የሚራራ ሰው ይገጥመናል አንድ ብለን እናስብ ነበር። ግን የባሱ አረመኔዎች ናቸው የሚገጥሙ። በየጊዜው ይጮቱብን፣ ህይወታችንን አመሰቃቀሉት፣ ህይወታችንን አበላሹብን። እንግዲህ ይህንን ጉዳይ እዚህ ካሜራ ላይ መተን ለማውራት ስንወስን በራሱ በጣም ብዙ ነገር አስበን አውጥተን አውርደን ነው። ግን ምን ያክል የከፉ ሰዎች ምን ያህል ክፉ ወንጀለኞች ጋር እየተጋፈጥን እንዳለን ምንም ነገር ከማድረግ ወደ ኋላ እንደማይሉ እንዲታወቅ ስለፈለግን እንጂ ይህንን ነገር መናገሩ ምናልባትም አግባብ ላይሆን ይችላልና እንትለው ነገር አለ። የደረሰባት ነገር በጣም ነው የሚያስጠላው። እንደ ሰውኛ ሆነ ስታስበው በተለያየ ሰው የተለያየ ቦታ በተዘዋወርክ ቁጥር በተለያዩ ዱርዮች እንኳን አይባሉም፣ ዱርዬ እኮ አራዳ ነው። አንዳንዴ ይረዳሃል እኮ እውነት እነዚህ ወንበዴ ናቸው፣ እልም ያሉ አሸባሪ ናቸው፣ ደም የጠማቸው ሰዎች ታውቃለህ። እንጃ በየቦታው እየሄደች ከቦታ በተቀየረች ቁጥር እነዚህ ጠባቂ ተብለው የሚመደቡ ሰዎች ስሜታቸው ማራገፊያ ነው ያደረጓት። እቺ ልጅ ማህሌትን በነፍስ አግኝተናታል፣ ነፍሷ አለች። ነገር ግን እንደምታያት ነች። ሞራሏ ተጎድቷል፣ ሞራሏን ገለውታል፣ ሰብአዊነቷን ገለውታል፣ አካሏን ገለውታል። ማለት በቃ ምን ልበል ሳገኛት በነበረችበት ሁኔታ በተለይ በጣም ታሳዝን ነበረች። በጣም ስቲል አሁንም በቃ እቺ ልጅ በሳይካትሪስት ምናምን ነገር ካልሆነ በስተቀር ወደ ኖርማል ማንነት መለሳለች ብዬ አልገምትም እኔ ሲጀምር። ምክንያቱም መታወስም እኔ አሁን ያው ግዴታ ተመልካች ማወቅ ስላለበት ነው ይሄን ነገር ያነሳ ነው እዚህ ጋር እንጂ ዳግመኛ እኔ እሷ ፊት ለፊት ምንም ነገር እንዲወራ አልፈልግም። ምክንያቱም በጣም ገለዋታል፣ ደጋግሞ ነው የገደሏት። ሁሉን ነገሯን ነው ያጠፏት እቺ ልጅ። ለወንድሟ ስትል ብዙ ነገር እንችላ ቆይታለች። ወንድሟን ለማግኘት ስትል እያወራን ነበር። ማታ ስታለቅስ ነው ያደረችው። በቃ ካገኘኋት ሰማት ራሷን ካወቀች ሰዓት ጀምሮ በቃ የምታለቅሰው የምትጠይቀው ምናምን ስለ ወንድሟ ነው። እና በጣም ብዙ መከራዎችን አድርሰውባታል፣ በጣም ስቃይ አድርሰውባታል። እኔ እውነት እኔ ምን እንደምል አላውቅም። ለሰው ልጅ ግን በዚህ ልክ ለምንድን ነው የሚገፋው ሰው ላይ? ማለት የፈለግከውን ነገር በቃ ዘረፍ፣ ደብደብ። ግን እንደዚህ ጾታዊ ጥቃት ደጋግመህ አንድ ሴት ልጅ ላይ መፈጸም ከሴት አልተፈጠረም። እናት የለችውም፣ ተወልዶ አይደለም፣ እህት የሚባል ነገር ልጆች የሏቸውም። እነዚህ ሰዎች ሚስት የሚባል ነገር የላቸውም። ሽንፈትም አይደለም ማለት እኛን እንደዚህ የሚያደርገን እልህና ቁጭት ነው። ምናልባት እነዚህ ልጆች እንደተሰወሩ መጀመሪያ ላይ ይሄ ጥቆማ ደርሶን ቢሆን ኖሮ ምናልባት እንደኛ ጉዳይ ብሎ የሰውን ጉዳይ ወጥቶ የሚጋፈጥ ሰው አይዞ እንግዲህ ምንም ማድረግ አንችልም፣ የሚጋፈጥ ሰው ቢኖር ኖሮ እነዚህ ልጆች ላይ እንደዚህ እንዲህ አይነት ግፍ እስኪደርስ ድረስ አይቆይም ነበር። ይሄ ሁሉ ለገንዘብ ሲባል የተደረገ ነገር ነው። ዛሬም የምንናገረው እንደዚህ አይነት ወንጀል እየሰራችሁ ላላችሁ ሰዎች
ቀናችሁን ትጠብቃላችሁ እንጂ አታመልጡም። ዛሬ ላይ ማህሌት ላይ ጥቃት ያደረሱባት ሰዎች ይኸው ተሰልፈው ፍርድ ቤት ነው የሚመላለሱት። ዘብጥያ ነው የወረዱት። ህይወታቸውን፣ ልጆቻቸውን፣ ላይፋቸውን ነው የተነጠቁት። ወንጀል ሰርተ ለጊዜው የሆነ ደልቶ ልትኖር ትችላለህ፣ የሆነ ነገር ልታደርግ ትችላለህ። እስከ መጨረሻ ግን አታመልጥም። ምክንያቱም ምድራዊ አካል ብቻ አይደለም የሚፈርድብህ፣ ሰማያዊም ያያል። እሱም ግፍ ይቆጥራል። በዚህ ልጅ ላይ የተደረገው ነገር እንዳለ የሆነው ነገር እንዳለ አንድ ባንድ የምታወራርዷት ኃጢአታችሁ ናት። እዚህ ምድር ላይ ዋጋ የምትከፍሉባት ናት። ዛሬም መናገር የምንፈልገው ነገር ቢኖር እየመጣን እንደርስባችኋለን። እዚህ ወንጀል ውስጥ ያላችሁ፣ እዚህ ሴራ ውስጥ ያላችሁ ሰዎች ይህን ሰውዬ አጋልጡትና ከዚህ ውጡ። መምጣታችን አይቀርም። ቤታችሁን ማንኳኳታችን አይቀርም። ቤተሰቦቻችንን ማግኘታችን አይቀርም። የሰራችሁትን ነገር እንደዚህ ለህዝብ ማጋለጣችን አይቀርም። ስለዚህ ዛሬም ደግሜ እነግራችኋለሁ፣ ውጡ፣ ራሳችሁን ነፃ አውጡ። ከዚህ ከባድ ከሆነ ማፊያ ሰው ጋር የምትሰሩ ሰዎች የሱ ገንዘብ ለእናንተ እርም ነው፣ አትበሉትም። ለዚህ ቃል እገባላችኋለሁ። እኔ ከዚህ በላይ ምለው ነገር የለኝምና ብዙ ብታወራ ያሳለፈችውን ነገር ደስ ይለኛል፣ ግን ለሁሉም ጊዜ አለው። ዛሬ ላይ እኛ ብናወራ ታውቃላችሁ እያቀረብን እንትን እያለን ለነሱ ማምለጫ እንዳይሆን ከዚህ በላይ ምንለው ነገር አይኖርም። የምትለውን ነገር ካለ ጀምር እስቲ። እሺ፣ እኔም መልእክት ማስተላለፍ ነው የምፈልገው። ዘላለም ብሎታል። እዚህ ኬዝ ውስጥ ሆናችሁ የሰውን ነፍስ እያጠፋችሁ፣ እንስቶችን እየደፈራችሁ፣ የሰው ልጅ ላይ መከራ የምታመጡ ሰዎች ከድርጊታችሁ ተቆጠቡ። ማንም ምን ማን በየትኛውም መንገድ እኛ እንደው መድረሳችን አይቀርም እናንተ ጋር። እኔ በማህሌት ውስጥ እህቴን አያታለሁ፣ በማህሌት ውስጥ እናቴን አያታለሁ። እንዲህ ስሜታዊ ሆኝም ያለቀስኩት ማህሌትን እንደ እህቴ ስላየኋት ነው፣ እንደ እናቴ ስላየኋት ነው። እንደ ሰው ልጅ ክቡሩ የሰው ልጅ አድርጊያት ስለቆጠርኳት ነው። እኛ ክቡር የሰው ልጅ ክቡር ከተፈጠሩት ፍጥረታቶች በጠቅላላ ክቡሩ ፍጥረት እኛ ነን፣ የሰው ልጆች ነን። ማሰብ የምንችል የምናደርገውን ነገር ማገናዘብ የምንችል ሰዎች ነን። ታዲያ እንዴት ነው ሰው ሆነን እንዳወሬ ልናስብ የምንችለው? ለምንድን ነው እዚህ ምድር ላይ ምን ልናገኝ ነው? ምን ልናተርፍ ነው? የሰው ልጅ የምናጠፋው፣ የሰው ልጅ የምንበድለው ነው ወይስ ከሞት በኋላ ህይወት አለን? ሌላ ተመልሰን እዚህ ምድር ላይ መተን ይሄንን ገንዘብና ሀብት ምን በለው ያፈራነውን ንብረት ምን እንጠቀምበት? ለልጄ ብትል ለልጅ እሳት ነው የሚሆንበት። ዘርፈ ሰው ገለህ ሰው በድለህ ያመጣው ገንዘብ እሳት ነው የሚሆንበት። ለቤተሰብም ብትል እንደዛው መጥፊያ ነው የሚሆንባቸው። ምክንያቱም በረከት ያለው ነገር አይደለም ያመጣው ሲጀምር፣ የሰው እንባ ነው ይዘህ የመጣው። ታዲያ ለየትኛው ህይወት ብለን ነው ቆይ እንደዚህ እየሆነን ያለ ነው? እኛ ያልገባኝ ነገር። ስለዚህ እኔ በህይወቴ እስካለሁ ድረስ አሁንም ወደፊትም በደል ደርሶብናል፣ እኔ ላይም ዘላለም ላይም በደላችንን አይተን አልሸሸንም ወደኋላ፣ ቀጥለናል ወደፊት። አሁንም እንቀጥላለን፣ እንገፋበታለን። ወንጀለኞች ከምድር ገጽ እንድጠፉ፣ በተለይ ከኢትዮጵያ ምድር ላይ እንድጠፉ ፈልጋለሁ። እቺ ምስኪን ሀገራችን እግዚአብሔርን ፍቅርን ያስተማረችን እኮ አባቶቻችን በፍቅር ነው የኖሩት እኮ። ከየት የመጣ ርኩስነት እንደሆነ አላውቅም። አሁን ዘመን አመጣሽ ነገር ለገንዘብ ሲባል መበዳደል፣ ለገንዘብ ሲባል ሴቶችን መድፈር፣ ለገንዘብ ሲባል ሰዎችን መግደል።
ለምን የእውነት እንድታስቡ እስኪ ከመስፍን ስር ሆናችሁ በተለይ የምትሰሩ ሰዎች አስቡበት። ይሄ ሰውዬ ከላይ ሆኖ በገንዘብ እንትን ይላችኋል። ልክ ስትያዙ ቼክ አድርጓችሁ ያውቃል? የተያዙትን አሁን ቼክ አድርጎ ያውቃል? ዞር ብሎ የሚጠይቃቸው ሰው እንኳን የለም የተያዙት ሰዎች እስካሁን ድረስ። እናንተም የቀራችሁ ሰዎች እንደዛው ከቻላችሁ ወንጀላችሁን አቅልሉ፣ አምጡና ናትናኤልን አስረክቡን። ናትናኤል ያለበት የምታውቁ ደግሞ ጠቁሙን። ቢያንስ ክስ ፍርድ ይቀልላችኋል። ይቺ ልጅ እንደ እህታችሁ ያንን ልጅ ደግሞ እንደ ወንድማችሁ አስቡ እስኪ። ምክንያቱም ሁሉም የሰው ልጆች የአዳምና የዋን የአዳምና የሐዋ ፍጥረቶች ነን። ከነሱ ዘርግ እንደተያይዘን የመጣንን። ስለዚህ እባካችሁን አንድ ሆነን ለምን እንለያያለን? የማንንም ቤት አይደለም እየበጠበጠን ያለ ነው። የራሳችንን ቤት እኮ ነው እየበጠበጠን ያለ ነው። የራሳችንን ህይወት ነው እያናጋን ያለ ነው። እምቢ ካላችሁ ግን ማለት ነው እኛም መቼም ወደኋላ አንልም። እኔ መስፍን እመነኝ በቀረብኩ ቁጥር ሰተት ተሰራለህ ብያለሁ። ከዚህ ቀደምም ሰርተህልኛል። ማህሌትን አግኝቻታለሁ። አሁንም መስራት አይቀርም። እጄ ትገባታለህ። እያንዳንዳችሁ ተስማምታችሁ ማመጡ ከሆነ ሁላችሁም እጃችን ትገባላችሁ። እያንዳንዳችሁ ማለት ነው። ይሄንን ነገር የእውነት ከልቤ ነው የምነግራችሁ። ቁጭ ብላችሁ እያንዳንዳችሁ ወንጀለኞች አስቡበት። ከዚህ በላይ መናገር አልፈልግም። እሺ እንግዲህ ትንሽ ስሜታዊ ያደርጋል ነገሩ። ያለንበትን ሁኔታ ትረዱናላችሁ ብለን እናስባለን። መልእክታችን ለእናንተ ለወንጀለኞች ነው። እንግዲህ በመጨረሻ የምትዩ ነገር ካለ ማህሌት በይንና ይህን ፕሮግራም እንጨርስ እስቲ። እባካችሁ ወንድሜን አድኑልኝ። ያለኝ አንድ እሱ ብቻ ነው። እባካችሁ ወንድሜን አድኑልኝ። ከዚህ አውሬ እጅ አስጥሉኝ። እባካችሁ ወንድሜን አድኑልኝ። እሱም የሚያየው ከሆነ እባክህን የፈለግከውን ሁሉ እሰጥሃለሁ፣ ያልከውን ወረቀት ሁሉ እፈልምልሃለሁ። እባክህን ወንድሜን ልቀቅልኝ። እባክህን ያለኝ እሱ ብቻ ነው። ወንድሜን አድንልኝ። ወንድሜን ልቀቅልኝ። ወንድሜን አድኑልኝ። እባካችሁ ወንድሜን አድኑልኝ። እንትን በይ በቃ ከዚህ በላይ ማልቀስም መሸነፍም አያስፈልግም። እኛም ዛሬውኑ ስራም እንደምንጀምር ቃል እንገባልሻለን። ወንድምሽን ሳናገናኝሽ ረፍት አይኖረንም። ወንጀሉን የሰሩብሽን አንድ በአንድ ተገቢውን ቅጣት ሳያገኙ ምንተኛ ሰዎች አይደለንም። ደጋግመን ነግረንሻል። አንቺ ይሄን ቃል እንገባልሻለን። አንቺ እንግዲህ ዶክተርም እንዳለሽ ማድረግ ያለብሽን ነገር እያደረግሽ ቃል እገባልሻለሁ። በቅርብ ቀን አንቺና ወንድምሽ ትገናኛላችሁ። እሺ አይዞሽ። ማረፍም አለብሽ። እሺ እንግዲህ ተመልካቾቻችን የነበረን ቆይታ ይሄንን ይመስላል። ጊዜ ማጥፋትም አንፈልግም። ማድረግ ያለብንን ሁሉ እናደርጋለን። መከፈል ያለበት መስዋዕት ሁሉ ተከፍሎ እንግዲህ ዛሬ አንድ ድል አስመዝግበናል። ቀሪ ምናስመዘግባቸው ድሎች ይኖርናል። እንግዲህ ፈጣሪ ይረዳናል። ወደፊት ሄዳችን ይቀጥላል። አመሰግናለሁ። አንተንም እንግዲህ